ወርቅ ዝም ብሎ ጌጥ አይደለም። ወርቅ የክብር መገለጫ፣ የጥረት ውጤትና በጊዜ ሂደት የማይደበዝዝ የሀብት ማከማቻ ነው። በእጃችሁ ላይ የምታተርፉት አንዲት ትንሽ የወርቅ ቀለበት ወይም ደግሞ የጆሮ ጌጥ የዘመናት ታሪክንና ጥንካሬን አዝና ትመጣለች። ዛሬ ላይ የምንመለከተው የ2 ግራም ወርቅ ለመግዛትን እያሰባችሁ ከሆነ ይቺ ትንሽ ክብደት ያላት ነገር ግን ትልቅ ዋጋና ጥንቃቄን የምትጠይቀውን ወርቅ እንዴት ባለ ዋጋ መግዛት እንደምትችሉ ወቅታዊውን የገበያ ዋጋ በዚህ ቪዲዮ ላይ እስከ መጨረሻው ድረስ አብራችሁን ከተከታተላችሁ የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ዛሬ የምንነግራችሁ የ2 ግራም ወርቅ በ21 ካራት በውጪው እንዲሁም ደግሞ በሀገር ውስጥ እንዲሁም የ18 ካራት 2 ግራም በስንት እየተሸጠ ይገኛል የሚለውን አማካይ የሆነን ዋጋን እንነግራችኋለን። አማካይ የሆነ ዋጋን የምንነግራችሁ ዝም ብለን አይደለም። አንድ ወርቅ ቤት ያለን ዋጋ ብንነግራችሁ እናንተ እዛ ወርቅ ቤት ሄዳችሁ ላገዙ ትችላላችሁ። ምናልባት ሌላ ወርቅ ቤት ሄዳችሁ ስገዙ ደግሞ የዛ ወርቅ ዲዛይን ከሌላው ዲዛይን ስለሚለያይ እሱ ብቻ ሳይሆን ድርድርም የሚያስፈልጋቸው ዲዛይኖች ሊኖሩ ስለሚችሉ ዲዛይኖቹ በተፈጥሮም ባህላዊ፣ ዘመናዊ ተብለው ይለያሉ። በተጨማሪም ደግሞ የተለያየ የዲዛይን አሰራር ስላለ እንደ ዲዛይኑ ደግሞ ዋጋው ትልቅ ልዩነት ስላለው ይህንን የምነግራችሁን የተሰራ የወርቅ ዋጋ ፊክስ ዋጋ አድርጋችሁ አታስቡት። ነገር ግን እንትኑን ነግራችኋለሁ፣ ሬሽዮን ነግራችኋለሁ፣ ከዚህ እስከዚህ እላችኋለሁ። በዛ መሰረት እንደተለመደው ዋጋን ይዛችሁ ሄዳችሁ መግዛት ትችላላችሁ ማለት ነው። በአሁኑ ወቅት የወርቅ ዋጋ እንደ ዓለም አቀፍ ገበያ ሁኔታ እንዲሁም ደግሞ እንደ ሀገር ውስጥ የውጭ ምንዛሬ እንደምታውቁት ከሆነ በየቀኑ የመለወጥ ባህሪ ያለው። ማወቅ ያለባችሁን ነገር ሁሌም በዚህ ቪዲዮ በምሰራበት ሰዓት ላይ ነግራችኋለሁ። ዛሬም ደግሞ እደግምላችኋለሁ። የወርቁንም ዋጋ አንድ ላይ እነግራችኋለሁ። ነገር ግን ማወቅ ያለባችሁ ነገር በተለይ ወርቅን ስትገዙ እንደ ካራት ልዩነት ያለውን የአሰራር ዋጋ እንዲሁም ደግሞ ወቅታዊ ሁኔታዎች የመሳሰሉትን ነገሮች የተወሰነ ነገር ልበላችሁ። ስለ ካራት እንግዲህ በካራት በየቀኑ የሚለቀቁ በእኛ ቻናል ላይ ዕለታዊ የሆነ የሀገር ውስጥ የጥሬ ወርቅ ዋጋ አለ። እሱ ካራት ማለት ወርቅን ምን ያህል ይዟል የሚለውን መለያ ነው። ለምሳሌ 24 ካራት ሲባል ሙሉ በሙሉ ወይም ደግሞ 100% ንጹህ ወርቅ የሆነ ወይም ደግሞ ወደ ምንም አይነት የብረት፣ የማዕድን፣ የኒኬል የመሳሰሉት ያልተቀላቀለበት እንደማለት ነው። 21 ካራት 18 ካራት ደግሞ ሲሆን ትንሽ ከ24 ዝቅ ይላል። ዋጋውም እንደዚህ እያነሰ ይመጣል ማለት ነው። ዛሬ የምነግራችሁ የተሰራውን ወርቅ የ21 እና የ18 ካራት በስንት እየተሸጠ እንደሆነ በ2 ግራም አፕዴት የሆነ መረጃ ነው። ከዛ በፊት ግን የምነግራችሁ ነገር ዛሬ የምነግራችሁ እኔ የጠየቅኩት ዋጋና እናንተ ምናልባት የምትጠይቁት ዋጋ ሊለያይ የሚችለው በዲዛይኑ ብቻ ነው። የውጭውን ነግራችኋለሁ፣ የሀገር ውስጥን የ21 ካራቱን ነግራችኋለሁ። ሊለያይ የሚችለው የአሰራር ዋጋ ነው። የአሰራር ዋጋ ማለት ባለሙያው ሲሰራ የእጅ ዋጋ ተደምሮ በተጨማሪም የጥሬ ወርቅ ዋጋ ተደምሮ እንዲሁም ደግሞ ግብሩ ተደምሮ የተሰራበት ዋጋ ምናልባት እናንተ ልጨምሩ ትችላላችሁ። ምናልባት እኔ ከምነግራችሁ ዋጋ ደግሞ በ1000 በ2000 ዝቅ ሊል ይችላል ማለት ነው። እዛ ላይ ከተግባባን በተለይ ወርቅ ስትገዙ ብቻችሁ መሄድ የለባችሁም። 2 እና 3 ሆናችሁ መሄድ አለባችሁ። አንደኛ ለመደራደር ይመቻል። ሶስተኛ ነገር ደግሞ ምናልባት አንድ ሀሳብ ብቻ ሆናችሁ እዛ ቦታ ላይ ብራችሁን ከመክፈል በፊት 3-4 ቦታ እንድትጠይቁ ሁኔታዎችን ያመቻቻል ማለት ነው። በተጨማሪም ከአሰራር ዋጋ እንዲሁም ደግሞ ሱቆችን ከመቀያየር ውጪ ወቅታዊ ሁኔታ ምን ይመስላል የሚለውን ማየት ያስፈልጋል።
ምንም እንኳን አንዳንድ ሰዎች ወዲያው ለስጦታ ቢፈልጉት ወይ ለአጋጣሚ ለድንገተኛ ነገር ቢፈልጉትም ነገር ግን በአሁኑ ሰዓት ላይ የእጃችሁን ስልክ አውጥታችሁ በገበያው ላይ የሚታየው መረጃ ምን ይመስላል፣ ዕለታዊ የወርቅ ዋጋ ምን ይመስላል የሚለውን የተለያዩ መረጃ የሚሰጡ ቻናሎች አሉ። የኔንም ቻናል መጠቀም ትችላላችሁ። በተጨማሪም ደግሞ እንደ ላይቭ ጎልድ ፕራይስ ኢንዴክስ የመሳሰሉ ዌብሳይቶች አሉና እዛ ላይ ቀጥተኛ የሆነ ዋጋ በየዕለቱ እንዴት ጨመረ እንዴት ቀነሰ የሚለው ነገር የምታዩበት አጋጣሚ አለ ማለት ነው። በአሁኑ ሰዓት ላይ በተለይ በኢትዮጵያ የገበያ ወርቅ ዋጋ ላይ ከባለፈው አንጻር በሚነጻጸርበት ሰዓት ላይ በጣም ከፍተኛ የሆነ ወርቅ ጭማሪ አሳይቷል። በተለይ የዛሬ ዓመት ወርቅ የገዛችሁ ዛሬ ላይ ልግዛም ልሽጥም ብላችሁ ስትወጡ ልዩነቱን የዛኔ ትረዱኛላችሁ ብዬ አስባለሁ ማለት ነው። ከዛ በፊት ይህንን የምነግራችሁን የ2 ግራም ወርቅ ዋጋ ልትገዙ ከመውጣታችሁ በፊት እንዲሁም ደግሞ እኔ ወርቁን ዋጋ ከመንገሬ በፊት ልታደርጉ ስለሚገባው 4 ወሳኝ ጥንቃቄዎች ነግራችኋለሁ። ከዛ በፊት ግን ቪዲዮን እያያችሁ እስካሁን ላይክም ያላደረጋችሁ ላይክ እንድታደርጉ ሼርም በማድረግ ለሌሎች እንደዚህ አይነት መረጃ ለሚፈልጉ ወዳጅ ዘመድ ጓደኞች በተለያዩ አማራጮች ሼር ብታደርጉላቸው ደስ ይለኛል። ነገር ግን ቻናሉን ለመጀመሪያ ጊዜ አይታችሁ የመጣችሁ ቻናሉን ሰብስክራይብ ብታደርጉና ወርቅና ተያያዥ የሆኑ ከዋጋ ጋር ተያያዥነት ያላቸው የቢዝነስ ሀሳቦችን የምናቀርብበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰቡ ነው። የመጀመሪያው ነገር ወርቅን ስትገዙ የካራት ማህተም አረጋግጡ። ካራት ማህተም ምንድነው የምትሉኝ ከሆነ ደግሞ በምትገዙት ወርቅ ላይ የውስጡን ጥራት የሚገልጽ ለምሳሌ 21 ካራት ከሆነ 21 ኬ ተብሎ ይጻፍበታል። 18 ከሆነ ደግሞ 750 ተብሎ ሊጻፍበት ይችላል ማለት ነው። የመጀመሪያው የካራት ማህተም ማረጋገጥ ይኖርባችኋል። ሌላው ደግሞ ታማኝ ነጋዴ ምረጡ። ወርቅን መንገድ ላይ ከማታውቁ ሰዎች አትግዙ። ለምን? ከፍተኛ አደጋ አለው። ሁልጊዜ ደረሰኝ የሚሰጥና የቆየ ታማኝነት ያለው የወርቅ ቦታ ላይ ብትገዙ ይመረጣል። ለዚህ ደግሞ ፒያሳ አለላችሁ፣ ሚስተራም አሉ፣ አንዳንድ ቦታዎች ጥሩ ስም ያላቸው አምባሳደር ሞልም የገቡ አሉ። 4 ኪሎ አካባቢ ማለት ነው። በፊት ፒያሳ አካባቢ የድሮ ሱቆች የነበሩት አብዛኞቹ አምባሳደር ሞል 4 ኪሎ አሉ። እዛ ቦታ ሄዳችሁ ጥሩ ስም ያላቸው የወርቅ ነጋዴዎች አሉ። እዛ ላይ ማግኘት ይቻላል ማለት ነው። ሌላው ደግሞ ሚዛን መመልከት አትርሱ። 2 ግራም መሆኑን በዲጂታል ሚዛን ላይ መመዘኑን በአይናችሁ ማረጋገጥ። ጥቃቅን የሚመስሉ የነጥብ ልዩነቶች በገንዘብ በምታሰሉበት ሰዓት ትልቅ ለውጥ ሊኖራቸው ስለሚችሉ ልትጎዱ ትችላላችሁ። ስለዚህ ሚዛኑን በትክክል 2000 ማለቱን ማወቅ አለባችሁ። ሌላው ደግሞ ደረሰኝ አትርሱ። ደረሰኝ የወርቅ መታወቂያው ነው። ስለዚህ ልሽጥ ብትሉ ሊለውጥ ብትችሉ ደረሰኝ ያስፈልጋችኋል። ስለዚህ ዋጋውን እንድታገኙ ስለሚረዳችሁ ደረሰኝ ያዙ። የወርቅ ባህሪያት ምንድናቸው ማወቅ ያለብኝ ካላችሁ፣ አንደኛ አይዝግም፣ ሌላኛው ይለዋወጣል፣ የሀብት መለኪያ ነው፣ ብዙ ነገር አለ። አሁን ወደ ዋጋው ነው የሚሄደው። ብዙ ብያችኋለሁ። ስለ ዋጋው ስንነጋገር የ21 ካራት የውጭው በዛሬ ዋጋ 32,000 የባህሪን ወርቅ ማለት ነው እየተሸጠ ይገኛል። 2 ግራሙ ደግሞ በ64,000 የኢትዮጵያ ብር እየተሸጠ ይገኛል። የሀገር ውስጥ ነው የምፈልገው ካላችሁ ደግሞ በ21 ካራት 28,000 ብር 28,000 ብር። እንደነገርኳችሁ የካራት ልዩነት ካለው ዝቅ ሊል ይችላል፣ ከዚህ ከፍ ሊል ይችላል ማለት ነው። በጣም ውስብስብ ዲዛይን ካለው ማለት ነው። ይሄ በ2 ግራም 56,000 የኢትዮጵያ ብር በመሸጥ ላይ ይገኛል። የ23 ካራት የ2 ግራሙን የ18 ካራቱ ደግሞ ከ22,500 እስከ 23,000 ብለን ብንይዘው በ2 ግራም በ46,000 የኢትዮጵያ ብር 18 ካራቱን የውጪ ማግኘት ይችላላችሁ ማለት ነው። እንግዲህ ሀብት መጀመሪያ ሊሆን ይችላል። የገበያውን ሁኔታ በቅርበት መከታተል፣ ጥራቱን ማረጋገጥ፣ ደረሰኝ መያዝ የገዥነት መብትዎን ብልህነት መገለጫ ነው። ዛሬ የምትገዙት ጥቃቅን ወርቅ የነገው የቁጠባ ዋስትናችሁ ስለሆነ ጥንቃቄ አድርጉ። የዛሬን የ2 ግራም ወርቅ መረጃን ያየንበት ቪዲዮአችንን በዚሁ እናብቃለን። ለሌሎች ተያያዥ ቪዲዮዎች እንዲሁም ደግሞ መረጃዎችን ስትፈልጉ ቻናላችንን መጎብኘት መመልከት አይርሱ። ስለነበረን ጊዜ እያመሰገንን በያላችሁበት መልካም ጊዜ